ሌላ ጥያቄ የንጽጽር ትምህርት መማር ከሌላ ሃይማኖት ጋር ለንጽጽር ቲክቶክን መጠቀም እንዴት ይታያል የሚል ነው። የንጽጽር ትምህርት መጀመሪያ አቂዳ አስቀድሙ፣ አቂዳችሁን ቅሩ፣ የራስ ዒልም አጠራቅሙ፣ ዕውቀት ይኖራችሁ። የንጽጽር ዕውቀት መማር ይህ አይነት ችሎታው ካላችሁ አቅሙ ካላችሁ ኩቱቦችን ሰብስባችሁ ብታደርጉ ማንም ይከለክል የለም፣ ማን የለም። እነ ሸይኹል እስላም እኮ ተናግረዋል። ብዙ አላቸው ጽሁፍ እነ ኢብኑል ቀይም ተናግረዋል። ስለ መሲህ የተገለጸ አለ። የዑለማዎች እኮ አለ። መጽሐፍ ቅዱስ የሚሉትን ግን ይዘህ ቁጭ ብለህ ቁርአን አታቅ፣ አቂዳህን አታቅ፣ ዝም ብለህ ስላሴን ስቀጠቅጥ ተው። ምን እንተናለህ አንተ? የራስን መጀመሪያ አወቀው። የምትድንበትን አንተ ለአንተ የሚጠቅምህ መጀመሪያ አቂዳህን ተማር፣ አቂዳህን ያዝ። አቂዳህ ላይ በደንብ ጎበዝ ሆነህ በደንብ ችሎታው አቅሙ ካለ የአይነት አቅም ያላቸው አሉ፣ ፓወር ያላቸው አሉ፣ ኢነርጂው ያላቸው አሉ። በቃ የማይሰለቹ ማለት ነው። አቂዳቸውንም ተመረው ከዛ የሚመጣውንም ዲፌንስ የማድረግ አቅሙ ችሎታው ካላቸው መጽሐፍ ቅዱስን አንብበው ቢከላከሉ ጥሩ ነው፣ ጥሩ ነው፣ መልካም ነው። ማን ይከለከላል? ምንድነው ማኒዑ? ምን ማኒዕ አለው? እንደውም በዚህ ሰዓት እንደው መታገል ነው እንጂ እንዴ ጴንጤ አቧራ አስነስቷል አይደል ይበሉት እቴ እና በጣም ኸይር ነው፣ መልካም ነው። አላህ ጀዛቸውን ይክፈላቸው። ይሄ ዝም ብሎ አላ ኢጥላቅ የሚከለከል አይደለም። የሚከለከልም ካለ ዝም ብለው መጀመሪያ አቂዳህን አስቀድም ብያለሁ። ከዛ ያሉትን መረጃዎች እየሰበሰብክ እነ ሸይኹል እስላም በዚህ ላይ ተሰማርተው ጽፈዋል አልኩህ እኮ። ይችላል ለማንም የሚከለክልህ የለም። ድሮ አንድ የሚነግሩን ነበር እሷ እንደነ ሷዲቅ መጽሐፍ ቅዱስና ሷዲቁ ሰለፊ እያሉ ሲተቹ ማለት ነው። ለዚህ አውዙ ሷዲቅ የሚባል ነበር ረሂመሁላሁ ተዓላ ሞቷል። እሱን ሷዲቅ ሰለፊ ይሉታል። ሷዲቅ መጽሐፍ ቅዱስ የሚለውን ደግሞ በየኛው ሷዲቅ ክርስቲያኖችን የሚከራከሩን ሷዲቅ መጽሐፍ ቅዱስ ይሉታል። በዛ አይነት መልክ ነው የሚጠሩት። የሐጃዊራ አውዙ ቢላህ አቂዳው አሁን ሷዲቅ እነሱ ሷዲቅ መጽሐፍ ቅዱስ ያሉት ያስባሉን አቂዳው አቅዋ አቂደተን ምን አቂደተ الحجاوራ ከሐጃዊራ አቂዳ አይገናኝም። የሷዲቅ አቂዳ ይበልጣል ተናግሬያለሁ። ደግሜ አረጋግጬ ነው የምናገረው። ይሄንን እንትን ብዬ አይደለም፣ እርግጠኛ ሆኜ ነው የምናገረው፣ አምልጦኝም አይደለም። አቂዳቸው እነዚህ ኢኽዋን ብላችሁ የፈረጃችኋቸው አካላቶች አቂዳቸው ከሐጃዊራ አቂዳ እጅግ ያማረ ከነሱ የተሻለ ነው ነው ማለት ስናነጻጽረው፣ የሁለቱን ስናነጻጽር ይሻላል። እነዚህ አየን በጣም ተመለከተ። ሁላቸውም ባይሆን ማለት ነው ውስጥ ላይ ያሉ አንዳንዶቹ ብትመለከት ይሄንን አሁን እንደዚህ አድርገው መጽሐፍ ቅዱስን እንዳትከራከር እንድትፈራ ምን እንድታርቅ ችግር የለም። አቂዳህን ተማር፣ አቅሙ ይኖርህ፣ ሙራጃ አድርግና በደንብ አንብበህ ተረርተህ ብትነጋገር የሚከለክልህ የለም። የሚከለክል ሐራም የሚያደርግ መረጃ የለም፣ ሸው የለም። ግን እዛ ገብተህ እንዳትዳክር፣ ፍዳህን እንዳታይ፣ ራስህን እንዳታጣ፣ የማትችለው ነገር ውስጥ እንዳትገባ፣ እንዳታቦካካ፣ ለካ እንዳትወድቅ። ብዙዎቹ ወደታች ነው የሚወርዱት። ብዙዎቹ አሁን የዝና መከሰብ ያድርገውታል፣ የማስተማሪያ ሳይሆን አው ቢላ ልጅ ላይ ሲወድቅ እንደዛ ነው መጋነን ምን ማለት ነው እንጂ አለበለዚያ መጽሐፍ ቅዱስን አንብበህ ሰዎች ላይ መልስ መስጠት የሚከለክልህ ነገር የለም። ቲክቶክን በተመለከተ ተናግሬያለሁ። ቲክቶክ ጋር የሚያገናኘን የለም። እንግዲህ እኔ እንደ መገናኛ ብዙሃን እስር ድረስ አላቀውም፣ አሰራሩን አላቀውም፣ አገባቡን አላቀውም። የተለያዩ ውስጥ ላይ የሚመጡትን ነገር ማስቀረት ትችላለህ ወይ አላቀውም። እሱን አይደለም እኔ ቴሌግራም ራሱ ሲሰርቁኝ አላቀውም። ብዙ እንትን የለኝም፣ ዕውቀቱ የለኝም። ዕውቀቱ ጥሩ ነው ግን የለኝም፣ እኔ አላቀውም። ስለዚህ አሁን እዛ ላይ እኛ ቪዲዮን አስቀርተን ይህን ነገር አስቀርተን በዚህ በኩል እንሄዳለን የሚል እንግዲህ ራሱ የሚያውቀው ነው ያውቃል። እስከማያውቀው ድረስ ግን የብዶች መናኸሪያ እዛው መካከል እንግዲህ ጤነኛም ካለ ወይም ደግሞ የሚጠቅምበት ወጀህ አለ። የራሳችን የአሰራር ሂደት አለው። በእንደዚህ አይነት መልክ እንወጣዋለን፣ በእንደዚህ አይነት መልክ ይታገዳል። ሌላ እንዳይመጣብን ማድረግ ይቻላል።
የኛው እንደዚሁ እንደ ቴሌግራም በጎን የራሳችንን ብቻ ማድረግ እንችላለን ከተባለ አለበለዚያ ኤፍቢ የሚጠቀም ሁሉ ኤፍቢ አሁን ሱራ በሱራ ነው ታያለህ ሱራ አይቀር በጣም ብዙ አይነት ይመጣብሃል ድንገት በራስህ እንትን ውስጥ ገብተህ ጣል አድርገህ ካልወጣህ በስተቀር እንጂ ኤፍቢም ላይ የምትንገላታ የምትንከራተት ከሆነ አያሌ ነው የምታየው እዛም አለ ኤፍቢን ሐላል አድርገህ መቼም እንትን አትልም ነገር ግን መቀነስ የምትችሉበት አለ ወይ እኛ ቴሌግራማችን ነው አሁን አፈያ ሆኖ ያገኘነው አፈያ ስለዚህ ይሄንን በዛ አይነት መልክ እናንተ የምታስከዱበት ዕውቀት ካለ አላቅም እኔ ከሁኔታዎች ጋር ነው የምታደርጉት እንጂ አለበለዚያ እኔ በማቀው አሁን በጣም መጥፎ ነገር ጭምልቅ ሲበዛበት ነው የማቀው والله اعلم